እንደው የዘንድሮ ሰራተኞች ግን ማለት ነው በቃኛ ባለቤት ነን። አንዳንድ አሰሪዎች እኮ ወጥተው ስሞታ የሚናገሩት እኮ እውነት ነው። ሰራተኛ ገብታ እንደዚህ አለቃ እየሆነችባቸው ነው። ፍፄ እንግዲህ ዛሬ ማለት ነው በሀይሚ ላይ አለቃ ሆኖባታል። ተወረገረገ እኮ ግን እኔ የምለው የማንን ልብስ ነው እንዲጠለቅ ያደረገው? ሰላም ሰላም ቤተሰብ እንዴት ናችሁ? ሰላማችሁ ይብዛልኝ የኔ ውዶች ቤተሰብ። ፍፄ ማለት ነው ቂጡ ሰርጀሪ የተሰራ እኮ ነው የሚመስል እንዴ! ከፍና ዝቅ አለብኝ እኮ እውነት። ይሄ ልብስ የቅመም ሆነ የማንን ልብስ ወስዶ ነው የለበሰው? ግን ኧረ ይመቻችሁ የኔ ወዶች። ወይ ጉድ! ፍፄ እንግዲህ ወደ ቤታ ተቀይሯል ማለት ነው። ፍፄ በጣም ትችላለህ፣ አንደኛ ነው ጎበዝ። ግን ምንም አንደኛ እንኳን አያስብልም እውነት ለመናገር። ለምን ምንም የቀየረው ነገር የለም። ልብሱን ብቻ ነው ከዛ ጋር የቀየረ እንጂ ሁሉ ነገሩ እንዳለ ነው። ሀይሚ ከአንዳንድ ነው የምታውቀው። ለተወሰነች ደቂቃ ነው ግራ የገባት እንጂ ከዛ በኋላ በደንብ እያወራ ሲመጣ ሀይሚ በደንብ ገብቷታል ማለት ነው። ግን እንደ ድራማ አድርጋችሁ መተወናችሁ ራሱ በጣም አሪፍ ብቃት ነው ያላችሁ። ሀይሚ ያሳየችው ሪአክሽን በቃ የትክክለኛ ሚስት እንትን ነው ባህሪ ነው። ታውቃላችሁ። ነይ ውጪ ዘራፍ፣ እኔ በባሌ አልደራደርም። ማንሽ አንቺ ትናንት መተሽ ልትቀሚኝ አይነት ይመስላል ሀይሚዬ ማለት ነው። እኔ አሁን ሀይሚ እንደዛ በመሆኗ ልክ ናት ነው የምለው። ለምን እንዴ በአንድ ቀን መታ ቂጧን እንደዛ ማነጥነጥ፣ ሲቀጥል ደግሞ እኔ እሱን ብቻ ነው ለመንከባከብ የመጣሁት። ማንሽና ነው እናቴ? አንቺ ሰራተኛ ነሽ ወይስ አሰሪ ነው እንደዛ ሆነሽ የምትቀጠሪው? ነው ብቻ በጣም የሚያስቅ ነው። ግን ቤተሰብ እንደዚህ አይነት ቪዲዮ ሲያመጡ ላይክ፣ ሰብስክራይብ ለማድረግ ሞክሩ። ለምን መሰላችሁ? የሆነ ነገር ሲጎላቸው ነው ሁልጊዜም ቢሆን ማለት ነው ጸብ የሚያስነሱት። ማለት በደንብ አሁን ካሉበት ደረጃ ሌብሉ ከፍ እንዲል እይታው እንዲጨምርላቸው ስለሆነ ባጉል ነገር የሚጣሉት። ስለዚህ ይህን ከወዲሁ ላይክ ሰብስክራይብ እያደረግን ማበረታታት ነው ያለብን እላችኋለኝ። እና ብሩኬ ግን ማለት ነው ሀይሚዬ መቼም አታምንም ከዚህ በኋላ እንዴት ሰራተኛ ቂጧን ቸብ ምሬን ነው። ሰራተኛ ቢያመጣ ራሱ የምትጠራጠር ነው የሚመስለኝና ፊቷ ላይ እኮ ነው ቸብ ቂጧን ማለት ነው። በነገራችን ላይ ቤተሰብ ይሄ ነገር እንደ ትምህርት መውሰዱት። የምሬን ነው። እንደዚህ አይነት እኮ በጣም ስድ የሆኑ አሰሪዎች አሉ። እግዚአብሔርን ሚስታቸው እንኳን ኩሽና ሆና የሆነ ነገር እየሰራች ማለት ነው መታ ታየናለች የማይሉ ሳሎን ላይ ከሰራተኛ ጋር እንደፈለገ ሊሆኑ የሚያምራቸው ሰዎች አሉ። የምር እና በአንድ በኩል ትምህርት ቢሆን ሰራተኛ ግን እንደዚህ የምታነጠን ሰራተኛ የለችም። እውነት ክፉ ሰራተኞች አሉ። አዎ በጣም ባህሪያቸው የማይቻል ነገር ግን በዚህ ያክል ደረጃ ባልና ሚስትን ለያይታ እኔ ነው የምንከባከብህ። ኧረ እናትዬ ወዴት ነሽ አንቺ? ቅመሟን ትተሽ የእሷን ቅምጥል የሆነ ባል የምትንከባከቢው እሷ ለባሏ መቼ አነሰችና ነው? ኧረ ብሩኬና ቅመሜ ዛሬ ፈታ ነው ያደረጉኝ ማለት ነው። ሀይሚዬ መቅናቷ፣ ብሩኬ ደግሞ ማለት ነው ጭራሽ ብሎ እኔ እኮ ቂጧን አይቼ ነው የቀጠርኳታልና ሀይሚም ብትለው ጥሩ ነው። አሀ ለራስ ነበር የምታመጫጫት። ያስብላል እኮ እንዴ! ከሰራተኛዋ አንተ ምን አለ የምስትህን ቂጣት መታም እንዴ? ቆይ ብሩኬ ይሄ ጀስት ለድራማ ነው። ብሩኬ እንደዚህ አይነት ሰው እንዳልሆነ ታውቃላችሁ። ምክንያቱም ያው ቪዲዮን አይታችኋል። ትናንትና የተሰራው እኔ እንኳን አልሰራውም አልተመቸኝም ነበረ ማለት ነው። እና በሚገርማችሁ ሁኔታ ቪዲዮ ለመስራት ጀምሬ ማለት ነው ብቻ የሆነ ነገር ገጠመኝና ሳልሰራ ቀረውኝ በትናንትናው ቪዲዮ ማለት ነው። እና የብሩኬ ትክክለኛ ማንነቱ ትናንትና ከታየው ቪዲዮ ላይ ነው ልላችሁ ፈልጌ ነው። ይሄን ጀስት ዘና ፈታ እያሉበት ነው። ቅመሜም ቢሆን ያው አውቃለች፣ ግን አንዳንዴ ሰው ሰርቶ ያሰራቸዋል። አሁን ቅመሜ እሷ ሰርታ ልታሰራቸው ስለፈለገች እንጂ ፍፄ እየተደጋገመ ሲናገር እየደገመ ባወራ ቁጥር ማለት ነው እሷ እየገባት መጣ ፍፄ እንደሆነ። ግን እዛ ጋር ማስነቃት አልፈለገችም፣ ስሬስ ገጨች ማለት ነው። እና ለማንኛውም ሀይሚና ብሩኬ የሆነ ነገር ቢጀምሩም እንዳትፈሩ፣ ምንም የሚያስጨንቅ ነገር የለም። ብሩኬ ቡቧችን ወደ ቡቡ እኮ ነው ሚስጥር አይችልም። በቃ ዝርክፍ ባንዴ ዶቅ ነው የሚያደርገውና እስከ ዛሬ ሲጣሉ የነበሩት ኧረ ብሩኬ ኧረ ተው ግን ተው እየተሳተ ሚስጥር አታውጣ።
ለሀይሚ እንኳን ማለት ነው ፕራንክ እያደረገ የሆነ ነገር በቃ ይነግራታል ወዲያውኑ እኮ ነው። እወይ ብሩኬ እኮ ግን የምር በቃ እንደው ቡቡ እውነትም ቡቡ ነው እኮ የምሬን ነው የምላችሁና እና እንግዲህ ያው እንደዚህ አይነት ሰራተኛ እንደሌለች ግልጽ ነው። እንደዚህ አይነት አሰሪዎች ቢኖርም ግን እንደዚህ አይነት ሰራተኛ በጣም አይን ያወጣች ሰራተኛ ከሴትዮዋ ጋር የምትሳፈጥ አረ እኔ ትኖራለች ብዬ አላስብም። እና ቅመምዬ ይመችሽ ናውጣ አስወጣልኝ። ውሃ እስከ መድፋት ድረስ ነው የደረሰችው። እኔ ብሩኬን በኋላ ሆና ስትጎተው ልሞት በስ እንደ ቂጧን ትመታታለህ አለች። እኔማ አንካ የኔን ምታትለዋለች ብዬ ነበር። ቅመምዬ ማለት ነው በባል መደራደር የለም። ይሄ ምንድን ነው ደግሞ እንዲ አሽኮለል የምትል ሰው ከመጣችብሽ ማለት ነው ይዘሽ ጆሮ ግንዷን እዛው ልኳን ምን አባቷ አፍ ቤተሰቡ ይኒ ጉዴ ዛሬ በጣም ነው የሳኩትና ለነገሩ ዛሬ ብቻ አይደለም የሰሞኑ ቪዲዮአችሁ የሰላም ያድርገውና ማለት ነው በጣም እያሳቁን ያለ የኔ ውዶች የኛ ኮረሪማዎች ማለት ነው። ፈጣሪ አምላክ ይጠብቃችሁ። እንደዚህ ስሩ። በጣም ነው የምታምሩት። የሆነ ፈጠራ እየፈጠራችሁ ሰብሰብ ብላችሁ ብትሰሩ እግዚአብሔር እንደዚህ ከሰው አፋት ገቡም ቤተሰብ አይዘቀዘቅም በእናንተ ምክንያት። እናንተም ጨጓራችሁ ላጥ እያለ የጨረቃ ፋሚሊም ጨጓራው ላጥ አይልምና ለማንኛውም በርቱልኝ። አሁን የጀመራችሁ ስራ ደስ ይላል።